ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። በዛሬ ቪዲዮ የምንማማረው በክፍል 2 የአማርኛ ፊደሎችን ከሀ እስከ ፖ ያሉትን እንዴት እንደሚነበቡና እንዴት እንደሚጻፉ አብረን እንማማራለን። ባሳለፍነው በክፍል 1 ከሀ እስከ መ ያሉትን ፊደሎች እንዴት እንደሚነበቡና እንዴት እንደሚጻፉ አብረን አይተን ነበር። አሁን ደግሞ በቀጣይ በክፍል 2 ከሰ እስከ ሸ ያሉትን ማለትም የሰ፣ የረ፣ የሰ እንዲሁም የሸ ቤተሰቦችን እንዴት እንደሚጻፉና እንዴት እንደሚነበቡ አብረን እንማማራለን። የጻፍ ካሳየን ባላችሁ መሰረት እንዴት እንደሚጻፉ አብረን እናያለን። እርስዎም ባሉበት ሆነው ይህን ቪዲዮ ሙሉ እንድትከታተሉ ለማሳሰብ እንወዳለን። እንዲሁም ደግሞ ይህን ቪዲዮ ሙሉ ከተከታተላችሁት መጨረሻ ላይ ቃላት እንዴት እንደሚጻፉና እንዴት እንደሚነበቡ ምስሎችን አምጥተን የእነሱን ቃል እንዴት መጻፍ እንደምንችል አብረን እንማማራለን። እንዲሁም ደግሞ አሁን ከምናስተምረው ልጆች ጋር አብረው ነው መማር ማወቅ ቶሎ ባሉበት ሆኖ የትም መሄድ ሳይጠበቅቦት ባሉበት ሆነው አማርኛ፣ እንግሊዘኛ እንዲሁም ትግርኛ አቀላጥፎ መናገር ማወቅ ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። እርሶ በተመቾት ሰዓትና ቀን በተመቾት ጊዜ በተመጣጣኝ ዋጋ ባሉበት ሆኖ እናስተምሮታለን። አሁን ያለበት ዘመን የቴክኖሎጂ ዘመን ነውና ስልኮትን ብቻ መጠቀም አብረው ይማሩ ከኛ ጋር። አንብቡልኝ ማለት ቀርቶ ሁላችንም ለራሳችን እያነበብን ትምህርታችንን እንቀጥላለን። እንዲሁም ደግሞ እርሱ ለዚህ ዩቲዩብ ቻናል አዲስ ተማሪ ከሆኑ አዲስ ተማሪዎች ከሆናችሁ ይህ ሀገሬ አካዳሚ ዩቲዩብ ቻናል በየጊዜው በየቀኑ የምንለቀው አማርኛ፣ ሂሳብ እንዲሁም እንግሊዘኛ ትምህርቶችን ለእናንተ ይጠቅማሉ ብለን የምናስባቸው ትምህርቶችን በየቀኑ በየጊዜው እንለቅላችኋለን። ይህ የምንለቅላችሁ ቪዲዮ ቶሎ ቶሎ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የደውል ምልክት ይጫኑ። እንዲሁም ደግሞ ይህ ቪዲዮ ከተመቾት ለወዳጅ ዘመዶ እንዲደርስ ላይክ፣ ሼር አድርጉላቸው። ባሉበት ሆነው ይማሩ። አሁን በቀጥታ የምናልፈው ከሰ እስከ ሸ ያሉ ፊደሎች እንዴት እንደሚጻፉና እንዴት እንደሚነበቡ ከፊትም ከጀርባም አብረን እናነባለን። ቀጥታ ወደ ትምህርቱ እንግባ። በቀጣይ ደግሞ የምናልፈው የሰ ቤተሰብ ይሆናል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከጀርባ ሲነበብ ደግሞ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። በቀጣይ ደግሞ የምናልፈው ወደ ረ ቤተሰብ ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ከጀርባ ሲነበብ ደግሞ ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። በቀጣይ ደግሞ የምናልፈው ወደ ሰ ቤተሰብ ይሆናል። የሰ ቤተሰብ ሲነበብ ከላይኛ ካየነው ሰ ጋር አንድ አይነት ድምፅ ይኖረዋል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከጀርባ ሲነበብ ደግሞ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። በቀጣይ ደግሞ የምናልፈው ወደ ሸ ቤተሰብ ይሆናል። የሸ ቤተሰብ ሲነበብ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ከጀርባ ሲነበብ ደግሞ ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣
ሻ። ቪዲዮውን ስንጀምር ሙሉን ከተከታተላችሁ መጨረሻ ላይ ቃላት እንዴት እንደሚመሰረቱ ፎቶዎችን አምጥተን እነሱን ቃል በአማርኛና በእንግሊዘኛ እንዴት እንደሚጻፈው አብረን እንማማራለን ባልኳችሁ መሰረት አሁን ወደ እሱ ስናልፍ የመጀመሪያ የምንመለከተው ቃል ወንበር። በምስሉ ላይ እንደምትመለከቱት ወንበር ወንበር በአማርኛ ሲጻፍ ን በ ር። በእንግሊዘኛ ሲጻፍ ደግሞ ቼር ቼር ሲ ኤች ኤ አይ አር ቼር። በቀጣይ ደግሞ የምንመለከተው ጠረጴዛ ጠረጴዛ ምግብ መብያ ማለት ነው። ምግብ የምንበላበት ጠረጴዛ እንለዋለን። ጠረጴዛ በአማርኛ ሲጻፍ ጠ ረ ን ጴ ዛ ጠረጴዛ ጠረጴዛ። በእንግሊዘኛ ሲጻፍ ደግሞ ቴብል ቴብል እንለዋለን። ቲ ኤ ቢ ኤል ኢ አንድ ላይ ቴብል ቴብል። በቀጣይ ደግሞ በምስሉ ላይ እንደምንመለከተው ማታ ማታ የምትወጣዋ ጨረቃ ጨረቃ። ጨ ረ ቃ አንድ ላይ ሲነበቡ ጨረቃ የሚለውን ቃል ይመሰርቱልናል ማለት ነው። በእንግሊዘኛ ሲጻፍ ደግሞ ሙን ሙን ኤም ኦ ኦ ኤን አንድ ላይ ሙን ሙን የሚለውን ቃል ይመሰርቱልናል። በዚህ ክፍለ ጊዜ መጨረሻ ደግሞ የምንመለከተው ቀን ላይ የምትወጣ ፀሐይን እንመለከታለን ማለት ነው። ሲጻፍ በአማርኛ ፀ ሀ ይ ፀሐይ ፀሐይ የሚለውን ቃል ይመሰርትልናል ማለት ነው። በእንግሊዘኛ ሲጻፍ ደግሞ ሰን ሰን ኤስ ዩ ኤን አንድ ላይ ሲነበብ ሰን ሰን። ዛሬው ትምህርታችን የተማማርነውን ይመስል ነበር። እርሶም የቪዲዮ ከተመቾትና አስተማሪ ሆኖ ካገኙት ለሁሉም እንዲደርስ ሼር በማድረግ አግዙን፣ አበረታቱን። እንዲሁም ለዚህ ዩቲዩብ ቻናል አዲስ ልጆች ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቶሎ ቶሎ የምንለቀው ቪዲዮ ይደርሳችኋል። እንዲሁም ደግሞ አሁን ከምናስተምራቸው ልጆች ጋር ባሉበት ሆኖ መማር ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። እርስዎ በተመቸው ሰዓትና ቀን እናስተምሮታለን።
በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።